የቴዎድሮስ ካሳሁን ቴዲ አፍሮ ወዳጆችን በተመለከተ በዛሬው ዕለት የምስራች ተሰምቷል። አንድ ወራት ገደማ በእስር የነበሩት የቴዎድሮስ ካሳሁን የቅርብ ወዳጆች በትላንትናው ዕለት የዋስትና መብታቸው ተጠብቆ ከእስር እንዲወጡ መደረጉ ተሰምቷል። ዮሱፍ ያሲንን ጨምሮ የቴዎድሮስ ካሳሁን ፕሮሞተርና በግራፊክስ እንዲሁም በኤዲቲንግ የተሳተፉ ኢትዮሪክ የተሰኘው አልበም እንዲሳካ የበኩላቸውን የተወጡ 7 የቴዎድሮስ ካሳሁን የቅርብ ወዳጆች ከወራት በፊት እስር ገጥሟቸው ነበረ። በወቅቱ የቴዎድሮስ ካሳሁን መኖሪያ ቤትም ፍተሻ ሊደረግበት እንደነበረ፣ ነገር ግን ተወዳጁ ሙዚቀኛ ፈቃደኛ ለመሆኑን ተከትሎ ይህ ሊሆን እንዳልቻለና በተቀሩት ተከሳሾች ላይ ግን እስር እንደታወጀባቸው ተነግሮ ነበረ። ፍርድ ቤቱ በትላንትናው ውሎ ያቀረቡትን የዋስትና መብት በመቀበል በዋስ እንደፈታቸው ተነግሯል። ጉዳዩን በተመለከተ ዝርዝር መረጃ አለን። የቴዎድሮስ ካሳሁን አልበም የተለያዩ ሙዚቃዎች በኢትዮጵያ በተለያዩ አጋጣሚዎችና ሁኔታዎች ላይ ሲደመጡ ተመልክተናል። በተለይም ደግሞ ጊዮርጊስ ከቡና ባደረጉት ጨዋታ በስቴዲየም የታየው ትልቅ ትዕይንት፣ ከዚህ ባሻገር በአዲስ አበባ ድል ባለሰርግ የተሞሸሩት ሙሽሮች ዳስጣልን በሰርጋቸው ዕለት ማቀንቀናቸው እጅግ አነጋጋሪ ነበር። ነገር ግን ከሰሞኑ በቲክቶክ ገጽ እየተመላለሰ የሚገኘው ቪዲዮ የበርካቶችን ልብ ገዝቷል። የአእምሮ ህሙማኑ በቴዎድሮስ ካሳሁን አዲስ የሙዚቃ ፍቅራቸውን ለቴዎድሮስ ካሳሁን ያላቸውንም አንድነት ማሳየታቸው የተነገረ ሲሆን በርካቶች ይህን ቪዲዮ ተቀባብለውታል። ዳስጣል የተሰኘው ሙዚቃ 30 ሚሊዮን ገደማ ተመልካቾች ለማፍራት ጥቂት ቀርቶታል። አሁን ላይ ከ27 ሚሊዮን በላይ የሆኑ ተመልካቾችን ማግኘት ችሏል። ይህ ሙዚቃ በኢትዮጵያ ብቻ ሳይሆን በመላው ዓለም እጅግ አነጋጋሪ ርዕስ ማስነሳቱ እየተነገረ ይገኛል። ዳስጣል የሚለውን ትርጉም የማያውቁ ቋንቋም ያልገባቸው በሙዚቃው ግን ሙዚቃ ቋንቋ የማይገድበው ትልቅ መሰረት የያዘ የጥበብ እንቅስቃሴ መሆኑን አሳይቷል። በበርካታ ሀገራትም ዳስጣል የተሰኘው ሙዚቃ ዓለም አቀፍ ሆኖ እየተደመጠ እንደሚገኝ ተነግሯል። 170 ሚሊዮን ተሻገረ የተባለው በድምሩ ደግሞ ከ200 ሚሊዮን በላይ የሆኑ ተመልካቾችን ማፍራት የቻለው ኢትዮሪክ የተሰኘው አልበም አሜሪካንን ጨምሮ በአውሮፓ ያለው ተቀባይነት ምን ይመስላል? እጅግ ያልተጠበቀ ትልቅ ሪከርድ መቆናጠጡ እየተነገረ ይገኛል። በዚህም ጉዳይ ላይ መረጃ ይዘናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ዛሬም እንደተለመደው በአዲስ ጉዳይ ወደ እናንተ መጥተናል። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ፣ ሼር በማድረግ ከዚህ ባሻገር ደግሞ ሐሳብ አስተያየቱን ደግሞ በኮሜንት መስጫው ላይ በማስፈር አብራችሁን እንድትቆዩ በትህትና እንጠይቃለን። ቀጥታ ወደ መረጃችን እንሻገራለን። የቴዎድሮስ ካሳሁን አዲስ አልበምና እያመጣው የሚገኘው አስደናቂ የሆነ ተቀባይነት። የቴዎድሮስ ካሳሁን ኢትዮሪክ የተሰኘው አልበም ከወጣበት ዕለት ጀምሮ በተለይም ደግሞ አዲስ አበባን ጨምሮ በተለያዩ የኢትዮጵያ ክፍላት የዓለም ሀገራትም ትልቅ ተቀባይነት ማትረፍ ችሏል። ከዚህ ባሻገር ከሙዚቃው ጋር የተለያዩ ትዕይንቶችም እየታዩ ነው። መንግስት ይህን ሙዚቃ በተመለከተ ተደጋጋሚ የሆኑ መግለጫዎችን ቢሰጥም ነገር ግን በአደባባዮች ጭምር ሙዚቃዎቹ እየተከፈቱ እንደሚገኝ ማየት ተችሏል። ጊዮርጊስ ከቡና ባደረጉት የአዲስ አበባ ፍልሚያ ይህ ሙዚቃ ከፍ ብሎ በጊዮርጊስ እንዲሁም ደግሞ በቡና ደጋፊዎች ዘንድ ለቴዎድሮስ ካሳሁን ያላቸውን ፍቅርና አንድነት የሚያሳዩበት ሆኖ ሙዚቃው ተደምጧል። ከዚህ ባሻገር ዳስጣል የተሰኘው ሙዚቃ በአዲስ አበባ ፍቅር ባጣመራቸውና የትዳር ጎጆ ለመመስረት በተዘጋጁ ጥንዶችና በታደሙ ቅርብ ወዳጆቻቸው ዘንድ ከፍ ባለ ድምፅ ዳስጣል የሚለው ሙዚቃ መደመጡ በርካቶችን ያነጋገረ የአዲስ አበባንም ልጅ ያነቃቃ ትዕይንት ሆኖ አልፏል። ከሰሞኑ በቲክቶክ መንደር ላይ የታየው ቪዲዮ ደግሞ የበርካቶችን ቀልብ የገዛና ልብም የሰበረ ጉዳይ ሆኗል። በአእምሮ ህሙማን ማዕከል የሚገኙ ታካሚዎች በቴዎድሮስ ካሳሁን ሙዚቃ ሲንቀሳቀሱ የታየ ሲሆን ሙዚቃው የፈጠረላቸውን የስሜት ለውጥና ለቴዎድሮስ ካሳሁንም ያላቸውን ትልቅ ፍቅር ያሳዩበት ትልቅ አጋጣሚ ስለመሆኑ ተነግሯል። በጽኑ አእምሮ ህሙማን እንዲሁም በድንገተኛ የአእምሮ ህሙማን ማዕከል ውስጥ የሚገኙ ሕክምና እርዳታ እየተደረገላቸው ያሉ ኢትዮጵያውያንም የቴዎድሮስ ካሳሁንን አዲስ አልበም ኢትዮሪክ የተሰኘውን አልበም ሲያደምጡ መታየታቸው በርካታ የቴዎድሮስ ካሳሁን ወዳጆች በጉዳዩ ላይ ጽሑፎችን እንዲጽፉና
ፍቅራቸውን መልሰው እንዲያጋሩ የመልካምና የጤንነት ሕይወትም እንዲመኙላቸው ያደረገ ሆኗል። ጉዳዩም እጅግ አነጋጋሪ ነው። ከዚህ ባሻገር የቴዎድሮስ ካሳሁን አልበም ከወጣበት ዕለት ጀምሮ በፖሊስ ሲፈለጉና እስር ሲገጥማቸው የነበሩ ከ7 በላይ የሚሆኑ የቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ወዳጆች በትላንትናው ዕለት የዋስትና መብታቸው ተጠብቆ ከእስር እንደወጡ ተነግሯል። ቤተሰብ አስተዳዳሪ የነበሩ ከፍተኛ የቴዎድሮስ ካሳሁን አልበም እንዲሳካም ሚና ተጫወቱ የተባሉ የቅርብ ወዳጆቹ እጅግ ባልተገመተ ሁኔታ እስር ገጥሟቸው ነበረ። የእስር ሂደቱም ለአንድ ወራት የዘገየና በፍርድ ቤትም ተደጋጋሚ የሆነ የምርመራ ጊዜ የተሰጠበት ነበረ። የዋስትና መብታቸውም ለተደጋጋሚ ጊዜ ውድቅ እየተደረገ ቢቆይም በመጨረሻ ግን ተቀባይነት ማትረፉ ተነግሯል። ዮሱፍ ያሲንን ጨምሮ የቴዎድሮስ ካሳሁን ማናጀርና ሌሎች ኢትዮሪካ በተሰኘው አልበም ላይ የተሳተፉ ባለሙያዎች በትላንትናው ዕለት 7ቱም የዋስትና መብታቸው ተጠብቆ ከእስር እንደወጡ ተነግሯል። የቀረበባቸውን 3 ክስ በተመለከተም ለፖሊስ ማብራሪያ የሰጡ ሲሆን ቀደም ሲል ፖሊስ የቀጠሮ ጊዜ እንደተሰጠውና አሁን ላይ የምርመራ ሂደቱን እስረኞቹ ውጭ ሆነው መከታተል የሚችሉበት ሁኔታ እንዲፈጠር በመጨረሻ ፍርድ ቤቱ ይህንን ውሳኔ ማስተላለፉ ተነግሯል። በጉዳዩ ላይ የቴዎድሮስ ካሳሁንን ሁኔታ በተመለከተም የወጡ አዳዲስ መረጃዎች አሉ። በወቅቱ እነዚህ 7 የቴዎድሮስ ካሳሁን የቅርብ ወዳጆች እስር በገጠማቸው ዕለት የቴዲ አፍሮ ቤትም ፍተሻ ሊደረግበት እንደነበር የሚጠቁሙ መረጃዎች በስፋት ሲወጡ ነበር። ነገር ግን ቴዎድሮስ ካሳሁን ፈቃደኛ እንዳልሆነ፣ ከዚህ ባሻገር በአዲስ አበባ የሚገኘው ዘመናዊ የአቡጊዳ ስቱዲዮም እንደተሰበረ መረጃዎች በስፋት ሲወጡ ቆይቷል። ጉዳዩን በተመለከተ የፌዴራል ፖሊስ በቴዎድሮስ ካሳሁን ላይ የከፈተው ክስ እንደሌለና ምንም አይነት ወንጀልም እንዳልፈጸመ እንደ የትኛውም ኢትዮጵያዊ የሰላም ሕይወትን እየገፋ እንደሚገኝ ሁኔታዎችን ለማጋጋልና ፖለቲካዊ ትርፍን ለማግኘት የሚሰራጩ መረጃዎች ናቸው በሚል ማስተባበያ መስጠቱ የማይዘነጋ ነው። ሌላኛው መረጃችን ዳስጣልና ዓለም አቀፍ ተቀባይነቱን ሪከርድ መሰባበር መቀጠሉን በተመለከተ አዲስ መረጃ ተሰምቷል። 30 ሚሊዮን እንደሚሻገር ከወዲሁ እየተገመተ የሚገኘው ዳስጣል የተሰኘው የቴዎድሮስ ካሳሁን ሙዚቃ አሁን ላይ ከ27 ሚሊዮን በላይ የሆኑ ተመልካቾችን በዩቲዩብ ገጽ ብቻ ማትረፍ ችሏል። በአፕል ሚውዚክ እንዲሁም ደግሞ በስፖቲፋይም በርካታ በመቶ ሺዎች የሚቆጠሩ ተመልካችና አድማጮችን ማግኘት የቻለ ሙዚቃ ሆኗል። ሙዚቃው እጅግ በሚያስገርም መንገድ በአሜሪካና በአውሮፓ በኢትዮጵያውያን ዘንድ ሳይሆን ቋንቋውን ባህሉን በማያውቁ ሙዚቃ ግን ዓለም አቀፍ ቋንቋ መሆኑ ብቻ በሚረዱ የሙዚቃ አድማጮችም ዘንድ ትልቅ ተቀባይነት ማትረፉ በስፋት እየተነገረ ይገኛል። አፍሪካን ጨምሮ በተለያዩ ዓለማትም የትሬንዲንግ ሶንግ ሲመራ መቆየቱ የተነገረ ሲሆን ዓለም አቀፍ ተቀባይነቱ ሙዚቃው በኢትዮጵያ ቪዲዮ ክሊፕ ሳይሰራለት በርካታ ተመልካች ማፍረፍ የቻለ ሙዚቃ እንዲሆን በጥቂት ጊዜ እንዳስቻለውም ተነግሯል። ይህንንም ሪከርድ መቆናጠጡ ተገልጿል። እኛም ዕለታዊ መረጃውን በዚህ መልኩ ለእናንተ አደረስን። እስከ ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።